ከዚህ በመቀጠል ክቡር ጠቅላይ ሚኒስትር ከአባላት ለተነሱ ጥያቄዎች ምላሽና ማብራሪያ እንዲያቀርቡ እድል ሰጣለሁ። አመሰግናለሁ። የተከበሩ አፈ ጉባኤ፣ የተከበራችሁ የምክር ቤት አባላት፣ ክብርት ፕሬዝዳንት በመክፈቻ ንግግራቸው ያቀረቧቸውን የመንግስት ዋና ዋና የትኩረት መስኮች አስመልክቶ ለተነሱ ጥያቄዎች ምላሽ ለመስጠት እሞክራለሁ። በመጀመሪያ የፖለቲካና ጸጥታ ጉዳዮች አስቀድሜ በኋላ ኢኮኖሚክና ዲፕሎማሲ ጉዳዮችን ለመዳሰስ እሞክራለሁ። የተነሱ ጥያቄዎች አንድ በአንድ ምላሽ ከመስጠት በተጨማሪ አጠቃላይ ኢትዮጵያ ውስጥ ያለውን የፖለቲካል ኢኮኖሚ ሁኔታ ከመሰረቱ መገንዘብ፣ ከስሩ መተንተን የሚጠይቁ ጉዳዮች አሉ። እያንዳንዱ ችግር ብለን የምናነሳው ሀሳብ አሁን የተፈጠረ ብቻ ሳይሆን ተሳስሮ የመጣ ስለሆነ እነዚህን ጉዳዮች ከስረ መሰረቱ መገንዘብና ማየት ካልቻል መፍትሄ ለማምጣት እንቸገራለን። አንደኛው ልንግባባበት የሚገባው ዋና ጉዳይ ችግሮቻችን በጋራ እኩል የምንገነዘባቸው የምንረዳቸው ከሆኑ መፍትሄ አማራጮች የተለያየ መንገድ የምንከተል ቢሆንም ጉዞአችን ወደ መፍትሄ ሊሆን ይችላል። በችግሮች ላይ የማንግባባ ከሆነ ግን የመፍትሄ አማራጩ ምንም ይሁን ምን ውጤታማ ለመሆን ያስቸግራል። አሁን ኢትዮጵያ ውስጥ የሚስተዋለው አብዛኛው የችግር ትንታኔ ስሜት ይጫነዋል። ስሜት የሚጫነው የችግር ትንታኔ ደግሞ አያግባባም። ስሜት ሎጂካል እንዳንሆን ከእውነት እንድንርቅ ስለሚያደርገን። ሁለተኛው የሴራ ትንታኔ ይበዛዋል። ሁኔታውን እንዳለ ማየት ሳይሆን የሚተነተኑ ጉዳዮች አሉ። ለምሳሌ ህዳሴን እንሰራለን ሲባል ኤሌክትሪክ ኃይል ለማመንጨት ነው ሳይሆን ሌላ ሀገር ለመጉዳት ነው የሚል ትንታኔ ሴራ ነው። የባህር በር እንፈልጋለን ሲባል ተቸግረው ነው ያስፈልጋቸዋል ሳይሆን ሌላ ሀገር ላይ ጉዳት ሊያመጡ ነው የሚባሉ መሰረት የሌላቸው ትንታኔዎች ችግሩን በትክክል እንዳንገነዘብ ያደርጉናል፣ ከእውነት ያርቁናል። እነዚህ ጉዳዮች የተስተካከለ መፍትሄ ለማምጣት ያስቸግራሉ። በብልጽግና የሚመራውን መንግስት በሚመለከት ባለፉት 5 ዓመታት በጣም የተለያዩ ወቀሳዎችና ክሶች ስንሰማ ነበር። አንዳንዶች ደርግ ናችሁ ይሉናል፣ ብልጽግና ደርግ ነው ይላሉ። ሌሎች የለም ብልጽግና ሸኔ ነው ይላሉ። አንዳንዶች ደግሞ ሸኔ አይደለም ዘውዳዊ ነው ይላሉ። መቼም ብልጽግና በአንድ ጊዜ ሶስቱን መሆን አይችልም። ይህ የሚያሳየው ስሜትና ሴራ የበዛበት ስለሆነ የሚወጡ የዳቦ ስሞች በራሳቸው ገላጭ መሆን አይችሉም። እነዚህ የዳቦ ስሞች እኛን አይገልጹንም። እኛ ለየትኛውም ሰፈር ጽንፍ የወጣ ዋልታ የረገጠ እሳቤ መጠቀሚያ አንሆንም። በደቡብ ጫፍ ያለው ጽንፈኛ መጠቀሚያ ማድረግ ሲሳነው ዘውዳዊ ቢለን፣ በሰሜን ጫፍ ያለው ጽንፈኛ ስሜትና ፍላጎቱን ማሳካት ሲሳነው ደርግ ቢለን እኛ አይደለንም። እንደነዚህ አይነት ጉዳዮች በሀገራችን ባሉ ችግሮች የጋራ ግንዛቤ እንዳንይዝ፣ ለመፍትሄ እንዳንተጋ፣ እንዳንተባበር እንቅፋት ይሆናሉ። እኛ እንደ ፓርቲ ሀገራዊ እይታ ነው ያለን። ኢትዮጵያ ከሁሉም ጫፍ ያሉ ዜጎቿ በእኩል በነፃነት የሚኖሩባት፣ ሁሉ እምነት የሚከበርበት፣ ሁሉ ቋንቋ፣ ሁሉ ባህል የሚከበርበት፣ የጎላች ያማረች የበለጸገች ሀገር የምትፈጠርበትን መንገድ እናያለን። ይሄ ደግሞ በስያሜያችን ሳይሆን በሕገ ደንባችን ላይ ቁልጭ ብሎ ይታያል።
አንዱ በእኛ ፓርቲ ሕገ ደንብ ላይ የሚታየው ህብረ ብሔራዊ አንድነት መፍጠር፣ አካታች ዲሞክራሲያዊ ስርዓት መገንባት በንግግራችን ሳይሆን በሕገ ደንባችን፣ በደንባችን ሳይሆን ባቀፍናቸው አባላት ሁሉ የሚንጸባረቅ ለምን አለ ያልንበት ዋናው ምክንያት የኢትዮጵያ መሰረቱ እያንዳንዱ ዜጋ ድምር ውጤት ያ ዜጋ በጊዜ ሂደት ውስጥ ያዳበረው ቋንቋ፣ ያዳበረው ባህል፣ ያዳበረው እምነት ቢኖረው ሲጀመር ግን ሰው ነበረ። አንድ ሰው ነበር ኦሮሞ የሚባል ሲዋለድ ኦሮሞን የሚያክል ብሔር ፈጠረ። አንድ ሰው ነበር አማራ የሚባል ወይም ከአማራ አካባቢ የተነሳ ሲዋለድ አማራን ፈጠረ እንጂ ሲጀመር ጀምሮ ኦሮሞ የሚባል ብሔር ወይም አማራ የሚባል ብሔር ኖሮ አይደለም። በጊዜ ብዛት የአንድ ቤተሰብ ብዜት ውጤት ናቸው። ይሄ የሚያሳየው መሰረታችን ሰው መሆኑን ያዳበርናቸውን ቋንቋ፣ ማንነትና በጊዜ ብዛት የገነባነውን ቤተሰብን ቢሆን መጠበቅ ኃላፊነት ያለብን ቢሆንም ያ ኃላፊነት ግን ከሌሎች ጋር የሚያጋጭና የሚያባላ መሆን የለበትም። በጋራ መኖር፣ በጋራ መበልጸግ እንችላለን የሚል እምነት ነው ያለን። ለዚህ ነው በቅርቡም እንደገለጽኩት የብልጽግና ከፍተኛ አመራሮች ስልጠና በገቡበት ወቅት 65 ብሔር ብሔረሰቦች 2000 በማይሞላ ከፍተኛ አመራር ውስጥ ነበሩበት። በዚህ ደረጃ በኢትዮጵያ ታሪክ ሁሉን ያቀፈ የኢትዮጵያን ስም የያዘ አይደለም፣ ሁሉን ያቀፈ ፓርቲ ኖሮ ያውቅ። አካታች፣ አሳታፊ፣ ሁሉን ያቀፈ እንዲሆን እንፈልጋለን። ይሄ ፍላጎት ነው። ይሄን ደግሞ ወደ ተግባር መቀየር ከፍተኛ ትጋት፣ ጥረት ይፈልጋል። ብልጽግና በተለመደው መንገድ ተጉዘን የምናሳካው ጉዳይ አይደለም። የተከበራችሁ የምክር ቤት አባላት፣ የበቆሎ ቂጣ በጎመን በልቶ ማድረግ ለእናንተ ብርቅ ነው እንዴ? ያደግንበት እኮ ነው። በቀን አንዴ ለመብላት መቸገር ለኛ ለኢትዮጵያውያን አዲስ ነገር ነው እንዴ? ችግር የሆነው ያንን ቀይሮ አምርቶ መብላት ነው እንጂ ድህነትማ ኖርንበት እኮ። ጦርነትና ግጭት ለኛ አዲስ ነው እንዴ? ታሪካችን በሙሉ ጦርነት። ለኛ የቸገረን ነገር ሰላም ነው። የትኛውን መንግስት ነው የኢትዮጵያውያን በእጀ ብለው መንግስት ነው ብሎ ተቀብለው አብረው ነው ብላችሁ ታሪክ ብታዩ ያስቸግራል። ሁሌም እንደዚህ አለ። ሳይዙ ይስፋም ይነስም፣ ይብዛም ይነስም። ከነዚህ ከለመድናቸው ጉዳዮች እንውጣ። ንግግርን እናስቀድም፣ ሰላም እናስቀድም፣ መትጋትን እናስቀድምና የድህነት ታሪካችንን እጥፋት እናበጅለት ነው የኛ ፍላጎት። ይሄ ግን ዝም ብሎ እንደዚሁ አይሆንም። አንደኛ የሐሳብ ጥራት፣ የሐሳብ ብቃት ይፈልጋል። ሐሳብ ሲኖር ሰዎች ግለሰብ ጋር ሳይሆን ከሐሳብ ጋር ይጨቃጨቃሉ። አሁን ብዙ ሰው የተሻለ አማራጭ ሲያመጣ አይታይም። የመጣን አማራጭ በግራና በቀኝ በስሜትና በተሳሳተ ስሌት መተንተን ነው የሚታየው። ይሄ ደግሞ ኢትዮጵያን ወደፊት አይወስድም። ሁለተኛው ሐሳብ ብቻውን በቂ አይደለም፣ ትጋት ይጠይቃል። ቀን ከሌት መልፋት አለብን። ካልሰራን ካልለፋን በስተቀር ለውጥ አናመጣም። ያ ልፋትም ቀጣይነት ያለው የአንድ ሰሞን ሳይሆን ሁሌ የሚደረግ መሆን አለበት። ይህንን ስናረጋግጥ ብዙዎቻችሁ እንደምትመኙት በልማቱ፣ በሰላሙ፣ በመልካም አስተዳደሩ የሚፎካከሩ ፓርቲዎች በበቂ ማሳተፍም ባህሉ እየሰፋ እያደገ እንደሚሄድ ተስፋ ይደረጋል። ይሄ ግን አታካችና አድካሚ ስራ እንደሆነ መገንዘብ ያስፈልጋል። እንዲሁ ተመኝተን የምናሳካው ጉዳይ የነበረና ያጣነው ሳይሆን ለዘመናት ልንጎናጸፈው ያልቻልነው እውነታ መሆኑን መገንዘብ ጠቃሚ ይመስለኛል። ኢትዮጵያ ውስጥ በርካታ ችግሮች ያሉ ቢሆንም አንዱ ችግር አባባሽ ነገር ትርክት ነው። ነጠላ ትርክት፣ የተዛባ ትርክት፣ አፍራሽ ትርክት አገር አይገነባም። ሁሉ የራሱን ሰፈር ቢያወድስ፣ የራሱን እምነት ቢያሞግስ፣
የራሱን ማንነት አጉልቶ ቢናገር ሌሎች ጋር በሰላም ለመኖር የሌላን የተለየ እምነትና እሳቤ መቀበል የሚል እምነት በውስጡ ካላሳደረ በስተቀር ይህን አብዝቼ በማጉላቴና በማድነቄ ከሌሎች ጋር በሰላም መኖር አልችልም። ኢትዮጵያ ውስጥ ልዩ ልዩ እምነቶች አሉ፣ ልዩ ልዩ ቋንቋዎች አሉ፣ እሳቤዎች አሉ። እነዚህን ማክበር ያስፈልጋል። እኛ የተለየን አይደለንም። በህንድ ሀገር እርስ በርስ ሊደማመጡ የማይችሉ ከ120 በላይ ቋንቋዎች አሉ። ለዘመናት ይሄ ልዩነት ሲያስቸግራቸው ኖሮ አሁን ሰልጥነው አድገው በዓለም ላይ 5ኛውን ኢኮኖሚ መገንባት ችለው ከድህነት ለመውጣት የሚፍጨረጨሩት ይህንን ልዩነት ጠላት፣ ይህንን ልዩነት ሌሎች መባያ አድርገውታል። ልንባላ አይገባም። የሚያለያየን ነገር ይዘን ለጋራ ሀገር ብንተጋ ይሻላል የሚል እምነት መያዛቸው እኛም በአሉታዊ ትርክት ሀገር እንደማይገነባ፣ በአንድ ሰፈር ትርክት ሀገር እንደማይገነባ ማመንና አብሮነትን አቃፊነትን መቀበል ያስፈልጋል የሚል እምነት አለ። ታላቅ ትርክት ሀገራዊ ትርክት ይሰበስባል። ከዚያ የሚቃረነው ነጠላ ትርክት ደግሞ ይለያየናል። ስንለያይ አቅማችን ያንሳል፣ ስንለያይ እንበተናለን፣ እንጎዳለን። ከዛ የሚያወጣንን የሚያሰባስበንን ነገር እናምጣ ነው። ለምሳሌ አባይ በኢትዮጵያ ውስጥ ብቻ 12 ገደማ መጋቢ ጅረቶች አሉት። አንድ ወንዝ ተነስቶ አይደለም አባይ የሚሆነው፣ በጣም ብዙ መጋቢዎችን ይዞ ነው ተደምሮ አባይ የሚሆነው። እያንዳንዱ ጅረት አንድ አይነት ሚነራል የለውም፣ አንድ አይነት ኃይል የለውም፣ አንድ አይነት ከለርም የለውም። ካርቱም ላይ ሄዳችሁ ብታዩት ከጣና የሚነሳው አባይና ከቪክቶሪያ ሐይቅ የሚነሳው አባይ አንድ አይነት ከለር የላቸውም። ስማቸውም እንደ ከለራቸው ይለያያል። ካርቱም ተደምረው ወደ ግብጽ ሲሄዱ ደግሞ አንድ አባይ ይሆናሉ። አንድ ኃይል የላቸውም፣ ከአንድ ሰፈር አልተነሱም፣ መልካቸው ይለያያል፣ ሚነራላቸው ይለያያል ማለት ግን ውሃ አይደሉም ማለት አይደለም። ውሃ ናቸው፣ አባይ ናቸው። ከየትኛውም ሰፈር ብንነሳ ቋንቋችን የተለያየም ቢሆን አልቲሜትሊ ሰው ነን። ሰው መሆናችን አያስቀረውም። የምንገነባው ትርክት ለሰው ልጅ ክብር ያለው የምንገነባው ትርክት የሰው ልጅን የህይወት ደረጃ ከፍ የሚያደርግ ቢሆን ይሻላል፣ ያዋጣናል። ያቃተ ምንድነው? አንደኛው ዋልታ የረገጠ እሳቤ፣ ሊሳካ የማይችል ሊተገበር የማይችል ሊያቀራርብ የማይችል እሳቤዎች ማስፋት። እነዚህ ጎጂ ናቸው። ዋልታ ከሚረግጥ እሳቤ ሚዛን ወደ ጠበቀ እሳቤ መምጣት ያስፈልጋል። ሁለተኛው አላካኪነት ነው። ኑሮ ውድነት አለ፣ ማላከክ። ግጭት አለ፣ ማላከክ። ያልተሳካ ጉዳይ አለ፣ ማላከክ። በማላከክ መፍትሄ አናመጣም። ኃላፊነት ወስደን በመስራት ነው የምናመጣው። ሰሞኑን ባያችሁ ስራ እንደገለጻችሁት ቀን ከሌት የሚተጉ ሰዎች አሉ። እነሱ ቢያላክኩ የበጀት ችግር አለባቸው፣ ፓርላማ አልተረዳቸውም፣ ሰው ባልተገባ መንገድ የሚናገርለት ፕሮጀክት ነው አንሰራም ቢሉ እና ቢያሳብቡ አይሆንም። በማላከክ ውጤት አይመጣም። ኃላፊነት መውሰድ ያስፈልጋል። ሶስተኛው ችግር ጊዜ ታካኪነት። የተሰጠን ጊዜ ተገንዝቦ ከመጠቀም ይልቅ ወይ ትናንትና ላይ መጮህ ወይ ነገ ላይ መጮህ፣ ዛሬን ሳንኖር እንድናልፍ የሚያደርጉ በጊዜ የተንተራሱ ግን ወደ ውጤት ደግሞ የማይወስዱ። አራተኛው አደገኛ ነገር አቅላይነት ነው። ሁሉን ነገር ማቅለል። ህዳሴ ቀላል ነው ሲሰራ፣ ካልተሰራ ግን መከራ ነው። የምንናገራቸው የቀለሉብን ነገሮች በብዙ መስዋዕትነትና ትጋት እንደሚመጡ አለማሰብ ነው። እነዚህን ጉዳዮች ብናስተካክል ትርክታችን የተስተካከለ ቢሆን ይጠቅማል የሚል እምነት ነው የኛ መንግስት ያለው። ለዛም ነው ትርክቱ አሰባሳቢ የጋራ የሆነ ኢትዮጵያን ከፍ የሚያደርግ ይሁን። ያ ባይሆንስ አይሳካም፣ አያዋጣም።
ወደ ድል አይወስድም። የኛ ሳያንስ ልጆቻችን እንዲቸገሩ ያደርጋል። እኛ ላይ የሚበቃ የደህንነት ችግር ከፈለግን አሰባሳቢ ተረክን መፍጠር መገንባት፣ ለዚያም ታምነን መስራት ያስፈልጋል። ለኢትዮጵያውያን የሚጠቅመው እሱ ነው። ከዚሁ ጋር ተያይዞ ብሔራዊነትና አርበኝነትን አስመልክቶ የተነሳው ጥያቄ ብሔራዊነት ምንድን ነው? ከዚህ ቀደም ከምናውቀው ይለያል ወይ ለተባለው ያው በዚሁ በምናውቀው ሕገ መንግስት አንቀጽ 69 ፕሬዝዳንቱ ወይም ፕሬዝዳንቷ የሀገሪቱ ርዕሰ ብሔር ናቸው ይላል። ምን ማለት ነው ርዕሰ ብሔር ማለት? ወይ ደግሞ በእናንተ ባወጣችሁት አዋጅ ብሔራዊ ባንክ ሌሎች ባንኮችን ይቆጣጠራል ይላል። ብሔራዊ ሎተሪ ይላል። በቃ እሱ ማለት ነው። በብልጽግና ሕገ ደንብ ላይ በግልጽ እንዳመላከት ነው ህብረ ብሔራዊት ኢትዮጵያን መገንባት እንፈልጋለን። ህብረ ብሔራዊት ኢትዮጵያን ለመገንባት ግን ህብረ ብሔራዊት ኢትዮጵያዎች ማለት አይጠበቅብንም። ኢትዮጵያ በሚል ብያኔና ስያሜ ውስጥ እነዚያ ብሔሮች ሊከበሩ ባህላቸውን፣ ቋንቋቸውን ሊያዳብሩ ይችላሉ እና ብሔራዊ ስንል ህብረ ብሔራዊነትን ረስተን አይደለም። ሁሌ የምናምነው ልዩ ልዩ ቋንቋ፣ ልዩ ልዩ እሳቤ፣ ልዩ ልዩ የንግግር ዘዬ፣ ባህል ያለባት ሀገር ናት። ሁሉን ተቀብላ አምና አቻችላ በሰላም መኖርና ማደግ ያለባት ሀገር ናት ኢትዮጵያ። ብሔራዊ ስንል ይህንን ሰብስቦ የያዘ ለማለት እንጂ ህብረ ብሔራዊነትን ያልተቀበለ ማለት አይደለም። ለነገሩ ብሔራዊ የሚለውን ነገር ፖለቲካል ጃርገንስ ከቃላት ብያኔ ተመዘው ትርጓሜ ተመዘው የሚነገሩ ስለሆነ ይህንን ቃላት እንዴት ተተረጎመ ኢትዮጵያ ውስጥ ብለንም መዝገበ ቃላት ብናገላብጥ ብዙ ስጋት የሚጥል ነገር አናየም። ለምሳሌ አለቃ ኪዳነ ወልድ ክፍሌ ብሔራዊነትን በሚመለከት ብሔርን በሚመለከት በተረጎሙት መዝገበ ቃላት ላይ ብሔር መንደር፣ ከተማ፣ ከባቢ፣ ምድር፣ ሀገር ብለው ተርጉመው እንደገና እሳቸው ብሔር ማለት ወገን፣ ነገድ፣ ህዝብ፣ ልዩ ልዩ ቋንቋ የሚናገሩ ብለውታል። ትርጓሜ የሆነው ምድርም ነው ሰውም ነው። ስንፈልግ አንድ አካባቢ እንወስነዋለን፣ ስንፈልግ እናሰፋዋለን። አንዳንዴ በአንድ ቋንቋ እናጥረዋለን፣ አንዳንዴ ከቋንቋዎችም ሊያልፍ ይችላል። ከዚህ ያለፈ ትርጓሜ አልተቀመጠለትም። እኛ ብሔራዊነት ያልነው የጋራ የሆነ የወል የሆነ ሁሉን የሚያቅፍ የማይገፋ ትርክት እንገንባ ነው። የአንድ ብሔር ማለታችን አይደለም፣ ወይም እንደሚጠረጠረው ዘውዳዊ ከመሆን የመጣ አይደለም። እንደዛ አይደለም እና በዚያው መንገድ መረዳት ጠቃሚ የሚሆን ይመስለኛል። ታሪክን በሚመለከት በተደጋጋሚ እንዳነሳሁት ታሪክ ሙያዊ ዘርፍ ነው። ሁሉም ሰው ታሪክን እኩል አይረዳውም፣ እኩል አይናገረውም፣ እኩል አይጽፈውም። በዚያ ዘርፍ የተማሩ እንዴት ታሪክ እንደሚመረመር እንደሚነገር የሚያውቁ ሰዎች አሉ። ያንን ጉዳይ ለሙያተኞች መተው ጠቃሚ ይሆናል። ግን ለሁላችን በሚገባን መንገድ ባለፈው መስከረም 28 ክብርት ፕሬዝዳንት ንግግር ሲያደርጉ 3 ሰዓት ከ15 ደቂቃ ጥቁር ያለ ልብስ ለብሰው ንግግራቸውን ጀምረው 30 ደቂቃ ተናገሩ ብሎ አንድ ሰው ከናንተ መካከል ቢጽፍ፣ አንደኛው ደግሞ የለም 3 ሰዓት ከ20 ነው የጀመሩት አስታውሳለሁ፣ የለበሱት ደግሞ ጥቁር ሳይሆን ነጭ ነው ንግግራቸው ብሎ ሊጽፍ ይችላል።
የሚመራመረው ሰውዬ ስለ አንድ ጉዳይ ስንት ሰው ጻፈ፣ ስንት ሰው ተናገረ ብሎ ካገላበጠ ትሪያንጉሌት ካደረገ በኋላ ለእውነት የቀረበውን ነገር ነው መዞ የሚያወጣው እንጂ እውነት እንዳለ አንድ እና ያው የሆነ ነገር ማስቀመጥ አይቻልም። ቢኮዝ ታሪክ ማለት የዛሬ 100 200 300 ዓመት የሆነ ነገር ነው፣ ያላየነው ያልሰማነው። እንደ ዛሬ እንኳን ቪዲዮ የለውም፣ ቪዲዮ እንዳናመሳክር። ይህንን ጉዳይ ሙያተኞች ባላቸው ዕውቀት ቢሰሩት መልካም ይሆናል። ለኛ ግን በቀለለው መንገድ ለመገንዘብ ኢትዮጵያ ፖለቲካዊ ታሪክ ብቻ አይደለም ያላት። አሁን አየሩን የያዘው ፖለቲካዊ ታሪካችን ነው። ማህበራዊ ታሪክም አለን። በጋራ የኖርንበት፣ በጋራ የተዋጋንበት፣ ነፃ ሀገር የፈጠርንበት፣ ለሌሎች ምሳሌ የሆንበት በጣም በርካታ ታሪክ አለ። በእምነት በባህል ሊነገሩ የሚችሉ በርካታ ነገሮች ስላሉ ፖለቲካዊ ነገር ብቻ ላይ አጉልተን ሌላውን ታሪክም እንዳንደፈጥጥ ሚዛን መጠበቅ ያስፈልጋል። ሚዛን ያልጠበቀ ነገን የማይዋጅ ሎጂካል ያልሆነ እንዲሁ ዝም ብሎ የሚነገር ከሆነ ጥፋት ነው የሚያመጣው። ሚዛን ምን ማለት ነው? አንድ ሰው ተነስቶ ከዛሬ ጀምሮ ምግብ ብቻ ነው የምበላው፣ ውሃ አልጠጣም፣ የሚያስፈልገኝ ምግብ ብቻ ነው ቢል ምግብ መብላት ብቻውን ሰውየውን ጤነኛ ያደርገው። የለም ምግብ አልበላም ውሃ ብቻ ነው የምጠጣው ምግብ አያስፈልገኝም ቢልም እንዲሁ ሙሉ ያደርገው። ዝም ብዬ ተኛለሁ እንቅልፍ ብቻ ያስፈልገኛል ቢልም እንቅልፍ ራሱ አድካሚ ነው የበዛ እንደሆነ። እንቅልፍን በሚዛን፣ ስራን በሚዛን፣ ምግብን በሚዛን፣ መጠጥን በሚዛን ለአንድ ሰው ጤነኛ አካል አስፈላጊ እንደሆነ ሁሉ ታሪክን የምናይበት መነጽርም እንደዚሁ ሚዛን ያለውና ነገን የሚዋጅ ለልጆቻችን መልካም ሀገር የሚጥል መሆን ይኖርበታል። ያ ከሆነ ሁላችን ተጠቃሚ ያደርገናል። ከዚሁ ጋር ተያይዞ በአማራና ኦሮሚያ ክልል አንዳንድ አካባቢዎች ግጭት ተተባለው እንግዲህ በአማራና በኦሮሚያ የሚለው ገላጭ መሆኑ እርግጠኛ አይደለም። በየሰፈሩ በአማራ ውስጥም በኦሮሚያ ውስጥም በኦሮሚያና አማራ አካባቢ በተለያየ አካባቢዎች ግጭቶች ይታያሉ። እነዚህ ግጭቶች ሰው የሚገሉ፣ ንብረት የሚያወድሙ፣ ከጉዟችን የሚያዘገዩ አላስፈላጊ ነገሮች ናቸው። የኛ መሻት ሁልጊዜም ሰላም ነው። የምንናገረው የምንተጋው አብዝተን የምንሻው ሰላም በሀገራችን እንዲሰፍን ነው። እስከዛሬ ድረስ ባለፉት 5 ዓመታት በእኛ መሻት በእኛ እቅድ አንድም ጦርነት አልተካሄደም። ይሄ እውነት ነው። አንድም ግጭት እኛ አቅደንና አስበን ጀምረን አናውቅም። ያም ይነሳል በ3 ወር ገለብጣቸዋል ይላል፣ ያም ይነሳል 2 ወር ይበቃኛል ይላል፣ ያም ይነሳል ይሄ መንግስት በቀላሉ በኃይል ገለብጠው ይችላል ይላል። ያኔ መቼም አልሞት ባይ ተጋዳይ ሆነን እንከላከላለን እንጂ እስካሁን ኢኒሼቲቭ ወስደን ለማጥቃት ሙከራ አድርገን አናውቅም። ለምን? እኛ ኢትዮጵያ አትቀልብንም። ኢትዮጵያን ከውስጥ ስናያት በምትቀልብን ደረጃ አይደለችም። ብዙዎች አክብደው ያያታል። እኛ ኢትዮጵያውያን ቀላብን በግራ በቀኝ ቦጨቅ ስናረጋት እና ስንከፋፍታት እኛ በቀደድነው እጃቸውን የሚሰዱ ያችን ብጫቂ ቀዳዳ የሚያሰፉ ለማስፋት ፍላጎት ያላቸው ኃይሎች ይጠቀሙበታል። ውሻ በቀደደው ጅብ እንደሚባለው ማለት ነው። ሳታንስብን ሳንቦጫጭቃት ብንጠግናት ብንሰራላት ብናበለጽጋት ግን ሀገራችን ኢትዮጵያ እንደ ስመጥር ሀገራት መሆን የሚያስችል ብቃት አላት። ለዚህም ሀገራችንን ከሚያዳክሙ ህዝባችንን ከሚያውክ እርስ በርስ ከሚያገዳድል ነገር መጠበቅ ያስፈልጋል። አማራና ኦሮሞ በተደጋጋሚ እንዳነሳሁት ቢፈልጉም ባይፈልጉም በሰላም ለመኖር ያላቸው ምርጫ አንድ ብቻ ነው።
የአንድ አባት ልጆች የአንድ ሀገር ዜጎች ወንድማማች መሆናቸውን አውቀው በተከባበረ አብሮ መኖር በሚያስችል ማንነት መጓዝ ብቻ ነው። ከዛ ውጭ ያለው አማራጭ ምንም ፋይዳም የለውም፣ ወደ ውጤትም አይወስድም። ሌሎቹም ብሔሮች ቢሆኑ ከሌሎች ኢትዮጵያውያን ጋር በሰላም በፍቅር በትብብር ከመኖር ውጭ ያለው አማራጭ አዋጭ አይደለም። በነገራችን ላይ ከቀዝቃዛው ጦርነት በኋላ በአንድም ሀገር የሆኑ ኃይሎች ተደራጅተው ታጥቀው ተዋግተው መንግስት አሸንፈው አያውቁም። እነዚህ የሚታገሉ ሰዎች ይሄንን ታሪክ በደንብ የሚያውቁ አይመስለኝም። አሁን በሚደረጉ ትግሎች ግራና ቀኝ መንግስት ማሸነፍ ይከብዳል። ምን መሰላችሁ? የደርግ መንግስት ሊወድቅ ከባቢ በመጨረሻው ዓመታት ገደማ የኢትዮጵያ ጂዲፒ 10 ቢሊዮን ገደማ ነው። ደርግ ሲመጣ በጣም ዝቅተኛ ነው። ሊወድቅ ገደማ ደግሞ 10 ቢሊዮን ገደማ ነው። ስለዚህ ያኔ $1 ቢሊዮን ለታጠቁ ኃይሎች የሚሄዳ አካል ከተገኘ በጣም ብዙ ብር ነው። ዛሬ ኢትዮጵያ ካፒታል ፕሮጀክቷ ከ10 ቢሊዮን በላይ ነው። ከቸገራት በህልውናዋ ከመጣ እነዛን ፕሮጀክቶች አዘግይታ ራሷን ትከላከላለች ማለት ነው። $10 ቢሊዮን ታጥቀው ለሚታገሉ መርዳት ቀርቶ ማበደር የሚችል አንድ መንግስት ዓለም ላይ የለም። አንድ 150 10 20 ክላሽ ይኖራል። $10 ቢሊዮን ገና ለገና ነገ መንግስት ሆናለህና አሁን ባበድር የሚል አንድ መንግስት የለም። እንኳን ለታጠቀው ለመንግስት ቢሰጥ የለም። የአቅም ልዩነት አለ ማለት ነው። ነገር ግን በብዙ ሀገራት እንደምታዩት ባደጉትም ጭምር የታጠቁ ኃይሎች አንዳንዴ ሞል ውስጥ ሰው ይገላሉ፣ ሌላ ጊዜ ትምህርት ቤት ሰው ይገላሉ፣ አንዳንድ ከተማ ያሸብራሉ። ይሄ ብዙ ሀገራት አለ፣ እኛም ሀገር ሊኖር ይችላል። ያ ማለት ግን ወደ ድል አይወስድም። ለኢትዮጵያውያን ያለኝ ምክር በዶላር ከመገዳደል በሐሳብ መገዳደር ይሻላል። ከመገዳደል መገዳደር። ለምን? ጥይት ዶላር ነው። ውጭ ምንዛሬ የለም እንላለን፣ ስንተኩስ እንላለን። ውጭ ምንዛሬ የለም እንላለን፣ ክላሽ በኮንትሮባንድ ስንሸምት እንላለን። ይሄ የሀገር ኢኮኖሚ የሚጎዳ ብቻ ሳይሆን ሰው የሚገል ብቻ ሳይሆን ወደፊትም ቀና እንዳንል የሚያደርገን ከሁሉ በላይ በዚህ ዓላማ ውስጥ የተሰበሰቡ ሰዎች ምንም ነገር ማሳካት እንዲችሉ አያደርጋቸው። ስለዚህ ከዚህ ተቆጥቦ ወደ ሰላም፣ ወደ ንግግር፣ ወደ ውይይት መሄዱን እንደ ትልቅ አማራጭ ነው እኛ የምንወስደው። የኛ ሐሳብ ግልጽ ነው። በተደጋጋሚ እኮ ብለነዋል። የኛ ሐሳብ ግንቡን እናፍርስ፣ ድልድይን ገንባ ነው። ግንብ አለን እናውቃለን። በብሔሮች መካከል ግንቦች እንደነበሩ እናውቃለን። እነሱን እናፍርስና ድልድይን ገንባ ነው። የኛ ሐሳብ በፍቅር እንደመር፣ በይቅርታ እንሻገር ነው። ይቅር የሚያባብለን ጉዳይ የለም ሳይሆን ይቅር ተባብለን እንሻገር። ፍቅር ስለሚሻል ከጥላቻ እንደመር። ገዳዩን ሰይፍ እንቀይረው። ገዳዩን ሰይፍ ወደ ሰላም፣ ይቅርታና ፍቅር እንቀይረው። የጻፍነው የተናገርነው ልንተገብር የሞከርነው ይሄንን ብቻ ነው። ከጻፍነው ከተናገርነው ከተወያየንበት ከሰራንበት ጉዳይ ውጪ የሚነገሩ ጉዳዮች እነሱ የዳቦ ስሞች ናቸው፣ ስሞች አይደሉም። የኛ መሻት ይሄ ነው። ሰላም ነው፣ ይቅርታ ነው፣ ፍቅር ነው፣ አብሮነት ነው፣ በጋራ ልማትና ብልጽግናን ማምጣት ነው። በተለያየ ቦታ ክላሽ አንግበው በየጫካው ላሉ ወንድሞቻችን እባካችሁን ሰላምን ናቅ አናድርጋት፣ ሰላምን እንጠብቃት፣ የምትሻለው እሷ ናት ነው መልሱ። ለምሳሌ ኦሮሚያ አካባቢ ጥያቄ አለ፣ ኦሮሚያ አካባቢ ችግር አለ።
ኦሮሚያ አካባቢ ያለውን ችግር ኦፌኮ የሚባል ፓርቲ በሰላማዊ መንገድ ከተማ ውስጥ ተቀምጬ በንግግር እታገላለሁ ካለ ሸኔን ከኦፌኮ ምን ይለየዋል? ኦፌኮን በሰላም የሚያታግል ሀገር ሸኔን በሰላም የማያታግል ሊሆን አይችልም። ወይም በአማራ አካባቢ ችግር አለ። ማዕድን የሚባለው ድርጅት ወይም አንድ ሌላ አብን የሚባል ድርጅት በሰላም መንገድ መታገል የሚችሉ ከሆነ ከዚያ ውጭ አማራጭ አለ ብለው የሚያስቡ ሰዎች ልክ እንደነሱ የሰላሙን ምርጫ ለመከተል የሚከለክላቸውም ነገር የለም። አንደኛውን ሞራ አማራ ሌላኛውን ያነሰ አማራ ወይም ከፍ ያለ ኦሮሞ ዝቅ ያለ ኦሮሞ የሚያደርገው ጉዳይ የለም። ጥያቄ አለ፣ ሊኖር ይችላል። ያን ጥያቄ ግን በሰላማዊ መንገድ መታገል እንችላለን። ጠብ መንጃ ማውረድና ሐሳብ መንጃ የሆነው መያዝ ያስፈልጋል። ጠመንጃ ከጅምሩ ከነስያሜው ስንሸከመው ኃይል ሊሰማን የሚያደርግ ጠብን እንድናበረታታ የሚያደርግ በተለይ ሳንሰለጥንበት ሳናቅበት ከሆነ ደግሞ ወደ ጥፋት ይወስዳል። ሐሳብ እንነዳ ሐሳብ እንናሸረሽር የሚያደርገንን መያዙ የተሻለ ጥቅም ያለው ይመስለኛል። ለሁሉም ያለው መልእክት እሱ ነው። ያ ሆኖ የፖለቲካ ፓርቲዎች ጥያቄ ያለን ንግግር እንፈልጋለን ላሉት ወንድሜ በማንኛውም ሰዓት በሰላማዊ መንገድ ንግግር ካላችሁ መድረኩ ክፍት ነው። የጋራ ምክር ቤትም አለን። ከዚያም ባሻገር ፍላጎት ካለ ለመወያየት ምንም የሚያግደን ነገር የለም። ነገር ግን ከፖሊሲ ጋር ተያይዞ ተነሳው ያው የኛ መንግስት እንደምታውቁት ቢያንስ የሶስት ተቃዋሚ ፓርቲ አመራሮች የካቢኔ አባላት ሆነው በሁሉም ህጎቻችን፣ አዋጆቻችን፣ ፖሊሲዎቻችን ከኛ ጋር ይወያያሉ። በኢትዮጵያ ታሪክ ተቃዋሚን አስቀምጦ ፖሊሲውን አዋጁን የሚነጋገር መንግስት የመጀመሪያው እኛ ነን። የመጨረሻ እንደማንሆን ተስፋ እናደርጋለን። የመጀመሪያ ግን እኛ ነን። ስልጠናዎቻችን በገሃድ የምናሳይ፣ ንግግሮቻችንን በገሃድ የምናሳይ፣ ውይይቶቻችንን በገሃድ የምናሳይ፣ የሚደበቅ ነገር የለንም። በሴራ አናምንም ብለን ስለምንሰራ የሚጎል ነገር ካለ እያከል የጨመርን እንሄድ እንደሆን እንጂ ከፖሊሲ አንጻር ብዙ የሚሸፈን ነገር ያለ አይመስለኝም። ነገር ግን ተጨማሪ ውይይት ያስፈልጋል ከተባለ በማንኛውም ጊዜ ማድረግ ይቻላል። የአስቸኳይ ጊዜ አዋጁን በሚመለከት ለተነሳው ጥያቄ የአስቸኳይ ጊዜ አዋጅ ሁላችሁም እንደምታስታውሱት ዋነኛ ዓላማው ሕግና ስርዓትን ማስከበር ነው። በጉልበት የክልል መንግስት እናፈርሳለን ብሎ የተነሱ ኃይሎች ነበሩ። የክልሉ መንግስት የራሱን ሙከራ አድርጎ ሳይሳካለት ሲቀር በኢትዮጵያ ሕገ መንግስት መሰረት ይህ ጉዳይ የፌዴራል መንግስቱ ገብቶ ሊያግዝ ይገባል የሚል ጥያቄ ቀርቦ በዚያው አግባብ የአስቸኳይ ጊዜ አዋጅ በእናንተ ጸድቋል። ይሄም አንጻራዊ ሰላም አምጥቷል። ይሄም የክልሉ መንግስት ከመፍረስ አደጋ ታድጓል። ነገር ግን የተሟላ ሰላም አልመጣም። ተጨማሪ ውይይት፣ ተጨማሪ ስራ ያስፈልጋል። ያን የነበረው ስጋት ተቀልብሷል። የተሟላ ሰላም እንዲመጣ ግን ተጨማሪ ስራ ያስፈልጋል። ከዚሁ ጋር ተያይዞ የህዝብ ጥያቄ ህዝቡ እናንተን ወዶ ህዝቡ እናንተን ጠብቆ ህዝቡ የሚባል ጉዳይ በጣም በተደጋጋሚ ይነሳል። በመጀመሪያ የኢትዮጵያ ህዝብ ብልጽግናን አምኖ መምረጡ በጣም ትክክለኛ ምርጫ ነው። የጠራ ሐሳብ እና ተግባር ያለው ፓርቲ ስለሆነ በዚያም ፓርቲው እንደማያሳፍረው እርግጠኛ ነኝ። ለህዝባችን የገባነውን ቃል በከፍተኛ ትጋት እንሰራለን የሚል እምነት ነው ያለን። ነገር ግን የህዝብ ጥያቄ የማይል ኢትዮጵያ ውስጥ ማን አለ? ትልቁም ትንሹም የተደፋች ውሃ ቃንቶ የሚያውቀውም የማያውቀውም ቀበሌ አስተዳድሮ የሚያውቀውም የማያውቀውም አንድ ፕሮጀክት ሰርቶ የሚያውቀውም የማያውቀውም ሁሉም ነው ህዝብ የሚለው። መቼም ህዝብ መቼ ነው የጠየቁት ይሄንን ጥያቄ ብለው ራሱ ወጥቶ መከላከል የሚችልበት ጊዜ እስኪመጣ ሁላችንም ያ ህዝቡ እንላለን። የህዝቡ ጥያቄ ግልጽ ነው። ሰላም ይፈልጋል። ሁሉ ጉዳይ በውይይት እንዲፈታ ይፈልጋል። እኛም ይሄን እንፈልጋለን። ህዝቡ ልማት ይፈልጋል። ድህነት እንዲቀንስ ይፈልጋል። ኢትዮጵያ ከችግር እንድትገላገል ይፈልጋል። ዴሞክራሲ እንዲገነባ ይፈልጋል።
ተቋማት እንዲገነቡ ይፈልጋል። ለምን? ህዝብ ማለት የቀጣይነት ምልክት ነው። ልጆች አሉት። ለልጆቹ የተሻለ ሀገር ይፈልጋል። ይሄን የሚያደርግ ሁሉ የህዝብን ያደመጠ፣ ከዚህ በተቃራኒ የሚሄድ ደግሞ የህዝብን ፍላጎት ናቅ ያደረገ ነው ማለት ነው። ይህ ጥቅል እውቀት ነው። እያንዳንዱ ሰው ጠይቀን ምን ትፈልጋለህ ባላልንበት ሁኔታ ህዝቡ ያን ይላል ይሄን ይላል የሚለው ነገር ያስቸግራል። ምክንያቱም እኛም ህዝቡ እናገኘዋለን፣ ከህዝብ ጋር እንወያያለን፣ እንጎበኘዋለን። ምን ስሜት እንዳለው እናውቃለን። ከብዙ ሰው በተሻለ እናውቃለን። ከብዙ ሰው በተሻለም ለህዝባችን ቅርብ ነን እና እኛም ግምት አለን፣ ሌሎቻችሁም ግምት አላችሁ። ግን ለሁለታችንም የጋራ የሆነው ህዝቡ ሰላም፣ ዴሞክራሲ፣ ልማት ይፈልጋል። እዚህ ጋር ብንሰራ ጠቃሚ የሚሆን ይመስለኛል። ሌላው ከዚህ ጋር ተያይዞ ግንዛቤ መያዝ የሚያስፈልገው አንድ ከባቢ ላይ የሚነሳ ጥያቄ ለዚያ ከባቢ ምላሽ ቢሰጥ ለሌላ ከባቢ ደግሞ ጥያቄ ይሆናል ብለን ማሰብ አለብን። ለምሳሌ ኦሮሚያ መገንጠል አለባት፣ የኦሮሚያ ሪፐብሊክ መፈጠር አለበት በዚህና በዚያ ምክንያት ብሎ የሚያምን አንድ ስብስብ ቢኖር ለዚያ ስብስብ ምላሽ መስጠት ማለት ለተቀረው ኢትዮጵያውያን ሁሉ ጥያቄ አይፈጥርም ማለት አይደለም። የተቀረው ኢትዮጵያዊ ደግሞ እንዴት እንዲደረጋል፣ ሀገራችን ለምን ትበትናላችሁ የሚል ጥያቄ ያለው ማለት ነው። ለአንዱ መልስ ሲሆን ሌላው ጥያቄ ነው የሚሆን። ለአንዱ ስኬት ሲሆን ሌላውን በሰፈር ከሆነ ሊያስከፋው ይችላል። ያ እንዳይሆን ሀገራዊ እይታ መፍጠር ያስፈልጋል። የሚነሱ ማንኛውም ጥያቄ የሆነ አካባቢ የሚያስደስቱ ሳይሆን ለኢትዮጵያውያን ሁሉ የሚጠቅሙ መሆናቸውን ማረጋገጥ ያስፈልጋል። ከኛ አንጻር በኢትዮጵያ በጣም በርካታ ጥያቄዎች የነበሩ ቢሆንም ብልጽግና ሊወቀስ ከሆነ በድፍረት ነው። ሊመልስ ያልሞከረው ጥያቄ የለም። ኢኮኖሚያዊ ጥያቄ ላይ በጣም ከፍተኛ ጥያቄዎች፣ የልማት ፍላጎቶች አሉ። እነሱን ለመመለስ የደፈረበትና የሄደበት መንገድ፣ ሌላው ቀርቶ ህዳሴን የነካካበት መንገድ ራሱ ድፍረት ነው። ህዳሴን መነካካት ብዙ ጣጣ መጥቶብናል። በኋላ ባነካካው አንጨርሰውም እናውቃለን። መነካካት ግን ቀላል አልነበረም። በፋይናንሻል ሴክተር ፖሊሲ ሊሆን ይችላል፣ በግብርና ሊሆን ይችላል። በማንኛውም ኢኮኖሚ ጥያቄ ላይ ለመመለስ የነበረው ድፍረት፣ ፖለቲካሊ ተቃዋሚዎች ኑ፣ የካቢኔ አባላት ሁኑ፣ አብረን እንስራ፣ ማንም ብሎ አያውቅም። እንደዚህ ደፋር ነን ሲበዛ። ለምን? ያመሰባሰብ ያስተምራል ብለን ስለምናስብ። ከማህበራዊም አንጻር በሃይማኖት ጉዳይ፣ በትምህርት ጉዳይ የደፈርናቸው ፖሊሲዎች በጣም ሰፋፊ ናቸው። በርካታ ጥያቄ ተመልሷል። ለምሳሌ ደቡብ ላይ የነበሩ ሰፋፊ ጥያቄዎች ተመልሰዋል። ያ ተመለሰ ማለት ደቡብ ጥያቄ የለውም ማለት አይደለም። የክልልነት ጥያቄ ተመለሰ እንጂ የመንገድ ጥያቄ ይቀጥላል። የመንገድ ደግሞ ሲመለስ የጤና ይቀጥላል። ይህ ሰው ልጅ በጥያቄ የተሞላ ነው። አንዱ ሲመለስ አዲስ የጠየቀ ይቀጥላል። አሁን ምናልባት አንዳንዶችን ግር የሚያሰኘው በአማራና በትግራይ ክልል ኮንቴስት የሚባሉ ኤሪያዎች፣ ጥያቄ የተነሳባቸው ኤሪያዎች ምላሽ አልተሰጣቸውም የሚል ጉዳይ በስፋት ይነሳል። እኛ ምላሽ እየሰጠን ነው ብለን እናምናለን። ፕሮብሌሙን አፕሪሼት አድርገን የመፍቻ ቁልፍ መንገድ አስቀምጠናል። ያ አቅጣጫ ያግባባል አያግባባም ንግግር ነው የሚያስፈልገው። ነገር ግን ለተከበረው ምክር ቤት፣ ለመላው የኢትዮጵያ ሕዝብ በዚሁ አጋጣሚ መግለጽ የምፈልገው የፌዴራል መንግስት በትግራይና በአማራ መካከል ዘላቂ ሰላም እንዲመጣ፣ አንዱ ተረስቶ ሌላኛው አኩርፎ ቀጣይ ግጭት እንዳይፈጠር ህዝበ ውሳኔ ማዕከል ያደረገ አካሄድ ብንከተል ጥሩ ነው ብሎ ያምናል። ይሄን ለሁለቱ ክልል አመራሮች በጋራ አወያይቷል፣ አቅጣጫ አስቀምጧል፣ እየሰራበት ይገኛል። ህዝቡን አወያይተናል፣ የህዝቡን ምላሽ እናውቃለን። ነገር ግን ይሄ ምርጫ ይሄ መፍትሄ ብቸኛ ስላልሆነ የአማራና የትግራይ ምሁራን፣ የአማራና የትግራይ የሃይማኖት አባቶች፣ ሀገር ሽማግሌዎች ተወያይተው ዘላቂ ሰላም የሚያመጣ መፍትሄ አለን ካሉ በደስታ እንቀበላለን። ችግር የለብንም። እኛ የምንፈልገው ሁለቱ ክልል መካከል ሰላም ሊኖር፣ ነገሮች በንግግር በውይይት እንዲፈቱ ማድረግ ነው። ለዚያም ህግን የሚከተል
በህገ መንግስቱ አግባብ መሰረት ልክ ደቡብ ላይ እንዳደረግነው በሪፈረንደም የተወሰነ ዘላቂ ሰላም የሚያረጋግጥና የህዝብን ውሳኔ ያከበረ አቅጣጫ እንከተል ብለን እናምናለን። ይሄንን ገልጸናል። ከዚህ ውጭ አማራጭ ካለ ግን በደስታ ተወያይታችሁ ሀሳብ ማምጣት ይቻላል። መፍትሄ ሳናመጣ ግን የመጣውን መፍትሄ ብቻ ማንቀበል ከሆነ ያ ወደ ሰላም አይወስድም። ለአንዱ ቢመለስም ለሌላው ጥያቄ ይሆናልና በሰከነ መንገድ ይሄን ጉዳይ አይተን ዘላቂ ሰላም በሚያመጣ አግባብ ብንፈታው ይሻላል፣ ይመረጣል። ሁሉንም ማርካት አይቻልም። ሁሉን ለማርካት አይሰራም። እንኳን እኛ 120 ሚሊዮን ህዝብ ያለን ቀርቶ እኛን የፈጠረን ፈጣሪ ራሱ አዳምና ሐዋም በገነት ፈጥሮ የሚያስፈልጋቸውን ሁሉ አሟልቶ ጥቂት ነገር ቢከለክላቸው ያ የተከለከለን ፈልገው ለዚህ ጣጣ አብቅተውናል እንደምታውቁት። እና በእኛ አቅም ሁሉ ይመለሳል፣ ሁሉ ይሟላል አናስብም። የኛ መፍትሄም ብቸኛው መፍትሄ ብለን አናስብም። መፍትሄ ያለው ሰው ካለ ያምጣ። መፍትሄው ግን ሰላም የሚያመጣ ህዝብ የሚያቀራርብ ጦርነት የማይፈጥር ብቻ ይሁን እንጂ መፍትሄ ሳናመጣ ዝም ብለን የምንከራከር እንዳንሆን ብናስብበት ጥሩ ነው። በድምሩ ለአንዳንድ ችግሮች፣ ለአንዳንድ ግጭቶች ሰበብ እንጂ ምክንያት አያስፈልጋቸውም። ሰበብ ነው በቃ። የሆነ ጉዳይ ተፈጠረና ኑሮ ውድነት ስለተፈጠረብኝ ነው። የሆነ ችግር ተፈጠረና ሰው እየገደልክ ሰው ስለሞተብኝ ነው። እያፈናቀልክ አዳዲስ ሰበብ እየፈለግ መሄድ ተገቢ አይደለም። ኢትዮጵያ ውስጥ የሚታዩ አብዛኛው ችግር በሰበብ የሚነዱ እንጂ በምክንያት የሚነዱ አይደሉም። ካጠፋህ በኋላ እንዲሁ አጠፋህ እንዳይባል የምሰጣቸው ምክንያቶች ወይም ስያሜዎች የበዙ ሆነው ይታያሉ። ይሄን በደንብ ማሰብ ያስፈልጋል። በምክንያት መነዳት ያስፈልጋል። ሰበብ ብቻ እንዳይሆን ጥንቃቄ ማድረግ ጥሩ ነው። ሰራዊቱን በሚመለከት ያው ሁላችሁም እንደምታውቁት ህብረ ብሔራዊ ሰራዊት ተገንብቷል። የተገነባው በፊዚካል ብቃት ወይም በትጥቅ ዘመናዊነት ብቻ ሳይሆን በሀገር ፍቅር ነው። ሀገሩን የሚወድ ሰራዊት ተገንብቷል። ይሄ የተገነባው ሰራዊት በሁሉም አካባቢ ላይ ኢትዮጵያን እና ኢትዮጵያዊነት አስቀድሞ ይሰራል። ለዚህ ደግሞ የሀገር መከላከያ ሰራዊት የተገነባበትን መንገድ ከዚህ ቀደም ጥያቄ ልናነሳ እንችላለን። አሁን ግን በተግባር ያለው ሁኔታ ጥያቄ ለማንሳት ያስቸግራል። ሶማሌ ክልል ውስጥ የኢትዮጵያን ሕልውና የሚያፈርስ ነገር አለ ብሎ ሲያስብ ሄዶ ሞቷል። በትግራይ ክልል ውስጥ የኢትዮጵያን ሕልውና ሊሸረሽ ይችላል ሲያስብ ሄዶ ሞቷል። በአማራ ክልል ሞቷል። በኦሮሚያ ክልል ሞቷል። በጋምቤላ ቤንሻንጉል ክልሎች ሞቷል። ይሄ ሰራዊት በየትኛውም ክልል የኢትዮጵያን ሕልውና የሚገዳደር ነገር ሲነሳ ኢትዮጵያዊነት አስቀድሞ የሚሰራ መሆኑን በተግባር በስትራቴጂው ብቻ ሳይሆን በተግባር አረጋግጧል። ከኦሮሚያም ከአማራም ከትግራይም ከሶማሌም ከየትም ቢነሳ ኢትዮጵያን የሚጎዳ ነገር ካለ የማይታገስ ከዛ ውጭ ግን ኢትዮጵያዊነትን የሚያስቀድም እና በኢትዮጵያ ፍቅር የታነጸ መሆኑ በተግባር የታየ ይመስለኛል። በፌደራል ስርዓት ውስጥ አንድ መታሰብ ያለበት ነገር ሎካል አድሚኒስትሬሽን፣ ቀበሌ፣ ወረዳ ማጠናከር ነው። በቀበሌ ደረጃ በወረዳ ደረጃ የሚመለሱ ጉዳዮችን እነሱን በማጠናከር ብቻውን መልሰው እንጂ ሁሉን ነገር በፌደራል ደረጃ ማየት ያስቸግራል። ስርዓቱም እንደዛ አይነት ነገር እንድናደርግ አይፈቅድምና ያን እያጠናከር ወደ ሰላም እየሄድን ወደ ህብረት እየሄድን ኢኮኖሚያችን ሲሻሻል አብዛኛው ነገር መልክ እየያዘ እንደሚሄድ ተስፋ ይደረጋል። ኢመደበኛም በሚመለከት ምቹ አጋጣሚን የሚጠብቁ ስብስቦች ናቸው። በውጭ ኃይሎች ጃዝ የሚባሉ ኃይሎች ናቸው። በአንዳንድ የሥራ ሁኔታ በቅርብ ርቀት ካሉ አረቦች የአረብ ሀገራት ሰዎች ጋር ስንነጋገር ስለ ኢትዮጵያ የነበረን ግንዛቤ እስላምም ክርስቲያንም በነጻነት የሚኖርባት የእስልምና ክርስትናም የሺህ ዓመታት ታሪክ ያላት
ለሁሉም በእኩል የምታስተናግድ ቤተክርስቲያንና መስጂድ ጎን ለጎን የሚታይበት አንዱ አንዱን እየረዳ የሚገነባበት ሀገር ሳይሆን ለሙስሊም ሀገራት ስለ ኢትዮጵያ ሲነገር የነበረው ክርስቲያናዊ ሀገር እንደሆነች፣ ጸረ ሙስሊም እንደሆነች፣ ሙስሊም ጠል እንደሆነች፣ በፓርቲ ደረጃም ደግሞ የተለያየ ክርስቲያናዊ ስያሜ እየተሰጠ ሲነገራቸው ነበር። አሁን ገባ ብለው ሲያዩት እንደዚህ ያለመሆናችንን ተገንዝበዋል። የምዕራቡ ሀገራት አካባቢ ደግሞ ጽንፈኝነት፣ አክራሪነት የሚስፋፋበት ሶማሌና ሱዳን መካከል ያለች ኢትዮጵያ ጽንፈኝነት ከጀመረች ዘሆር ቀጠናው የአሸባሪዎች ሀገር እንደሚሆን፣ እስልምና ወደ ሽብር የተጠጋ የእምነት ልምምድ የሚያካሂድበት አገር እንደሆነ አይነት ፕሮፓጋንዳዎች በስፋት ይነገሩ ነበር። ያምኑ ነበር ሰዎች። እንደዛሬ ሶሻል ሚዲያ የለም፣ እንደዛሬ በቀለለ መንገድ መረጃ ስለማይገኝ። ኢትዮጵያ ግን እንደዛ አይደለች። ኢትዮጵያ እንደዛ አይደለች። አሁን ያለው እውነት የሚያሳየው ስለ ክርስትና የሚነገር የሚጨበጥ የሚዳሰስ ታሪክ ያላት፣ ስለ እስልምናም እንደዚሁ በብዙ ሀገራት የማይገኝ ታሪክ ያላት፣ ሁሉን አቅፋ ከሁሉ ጋር መኖር የምትችል ሀገር መሆኗን ያመላክታል። እና ጃዝ የሚሏቸው ኃይሎች በየጊዜው እንደዚህ አይነት ጉዳይ እየፈጠሩ ኢትዮጵያ ባልተገባ መንገድ በዓለም ፊት እንድትታይ ጥረት ሲያደርጉ ቆይተዋል። እነዚህ ኃይሎች የኛዎቹ ኃይሎች ግን የሚዋጉበት ዓላማ ራሱ መዋጋት ካልሆነ በስተቀር የሚዋጉበት ዓላማ አንድ ነገር ማሳካት ከሆነ በክላሽ መንግስታት መጣል በዚህ ዘመን በዓለም ሁሉ የማይቻል፣ በኢትዮጵያ ደግሞ በፍጹም አበደን አይቻልም። በክላሽ መንግስት መጣል አይቻልም። ካልተቻለ ከምንገዳደል ተቀምጠን መወያየት ይመረጣል። ወደዛ መሄድ ነው። እስክሪብቶም ክላሽን አንድ ጊዜ ይዞ በአንድ እጅ ውይይት በአንድ እጅ ጦርነት አስቸጋሪ ነው። ክላሽ የያዙ ሰዎች ቀን ቀን ለውይይት ቢቀመጡ ማታ ሲወጡ ከነሱ 2 ሰው 3 ሰው መተኮሱ አይቀርም። ሲተኩስ በማግስቱ ያለው ውይይት ቀድሞ የነበረው አጀንዳ መሆኑ ይቀርና ማታ የተኮሰው ማን ነው፣ የት ተተኮሰ፣ አጀንዳው ይቀየራል። ክላሻችን እናስቀምጥ፣ እስክሪብቶ እንያዝ፣ ሐሳብ እንያዝ፣ እንወያይ፣ ለሰላም ለብልጽግና ምቹ የሆነች ሀገር እንፍጠር። ይሄ ደግሞ እንዲሆን ሁሉ የበኩሉን ሊወጣ ይገባዋል። ይሄ ጉዳይ ግለሰቦች ላይ አንድ ፓርቲ ላይ የሚተው አይደለም። ሁሉም ሰው ኃላፊነት ወስዶ ጠያቂ ብቻ ሳይሆን መፍትሄ አፈላላጊ፣ ያን አምጡ ይሄን መልሱ ብቻ ሳይሆን ለመልሱም የበኩሉን ድርሻ የሚወጣ ቢሆን ይመረጣል። ያ ነው ለኢትዮጵያ የሚያዋጣው። ሚዲያን በሚመለከት ሚዲያ እፍ እንደማለት ነው። ለማጥፋትም ለመለኮስም እፍ እንደሚባለው ሚዲያ እንደሱ ነው። አጥፊም ነው፣ አልሚም ነው። ማን ለምን ዓላማ አዋለው የሚለው ጉዳይ በጣም ወሳኝ። አሁን ኢትዮጵያ ውስጥ ያለው የሚዲያ ልምምድ ጀማሪም ስለሆነ የግል ሚዲያ በስፋት ያለበት ጊዜም አሁን ስለሆነ ገመና አልባ ነው። የሚነገርና የማይነገር የሚደበቅና የማይደበቅ ያለየ ገመናን በሙሉ የሚያዘከርክ የሚዲያ ሁኔታ ይታያል። የሀገርና የሕዝብ ጥቅምንም የማያስከብር ይሆናል። ለምሳሌ ሰሞኑን በሚድል ኢስት ባለው ችግር ብዙ አሳዛኝ ጉዳዮች ያሉ ቢሆንም የምንማርባቸው በጣም በርካታ ጉዳዮች አሉ። በአንድ ሀገር ውስጥ ሊተያዩ የማይፈልጉ በከፍተኛ ጥላቻ ጸብ ውስጥ የነበሩ ፓርቲዎች አይ በዚህ ጊዜ እኛ የውስጥ ጉዳያችንን ለሚዲያ አንናገርም፣ በጋራ እንቆማለን ሲሉ ይሰማሉ። ኢትዮጵያውያን ግን በተገኘው አጋጣሚ በተለይም በሚዲያ ያን የሚቃረን ነገር እናደርጋለን። ይሄ ወደፊት ለልጆቻችን የሚያሳፍር እንደሚሆን እገምታለሁ። እንደባለፈው አይደለም። አሁን ከዚህ የዛሬ 100 ዓመት የነበረው ነገር ተባለ፣ ሚስተር ኤክስ ጻፉት ነው። አሁን ያለው አብዛኛው ቪዲዮ ስላለ
ልጆቻችን ያዩታል። ፎቶአችንን እያዩ ድምጻችን ይሰሙ ስለሚያዩት ለኛም እንደ አባት እንደ እናት አሳፋይ ነገር እንዳይሆን ጥንቃቄ ማድረግ የሚያስፈልግ ይመስለኛል። አሁን ኢትዮጵያ ውስጥ 154 ገደማ ሚዲያዎች አሉ። 20 የሚጠጉ የህዝብ ሚዲያዎች አሉ። 35 ገደማ የንግድ ሚዲያዎች አሉ። 37 የማህበረሰብ ሚዲያዎች አሉ። 48 ገደማ ደግሞ የተመዘገቡ በይነመረብ ላይ የሚሰሩ ሚዲያዎች አሉ። ከነዚህ ውጭ ያልተመዘገቡ በጣም በርካታዎች ይኖራሉ። እነዚህ ሚዲያዎች ጋር ያለው ችግር የሚና መደበላለቅ ነው። በሃይማኖት ስም ሚዲያ ከከፈቱ በኋላ ፖለቲካ ሊሰሩበት የሚሞክሩ ሰዎች አሉ። በንግድ ስም ካወጡ በኋላ ሃይማኖታዊ ተግባር ሊፈጽሙበት የሚሞክሩ ሰዎች አሉ። ሚና ይደበላለቃል። ለዚህ ህግ ወጥቷል። ደረጃ በደረጃ ህጉን እየተገበር እንሄዳለን። አንድ መታወቅ ያለበት ጉዳይ ግን የሁሉም ሀገር ችግር ነው። አደጉ በምንላቸው ሀገራትም ጭምር አሁን ያለው ልቅ የሚዲያ ስርዓት በጣም በከፍተኛ ደረጃ እየፈተናቸው ይገኛል። አብዛኛው ሰው ጠዋት ከእንቅልፉ ሲነሳ በገዛ ስልኩ ነው መርዝ ከቁርስ በፊት የሚበላው። ቁርስ ሳይበላ ክፉ ዜና ይበላል። ያን እያሰበ ነው ምግብ ይበላል። ቀኑን ሙሉ የሰማትን ጠዋት ያያትን ወይ የሰማትን ያልተገባ ዜና እያብሰለሰለ ይውላል። አብዛኛውን ሰው ጭንቅላቱን የያዘው እንደዛ አይነት የውሸት ዜና መሆኑን ያው እናንተም ታውቁታላችሁ። ለምሳሌ ጫካ ብላችኋል። ጫካ ከቦሌ ኤርፖርት ከቪአይፒ ተርሚናል እስከ ገርጂ የሚሄድ ፕሮጀክት ነው። ጫካ እስካሁን እንኳን ወደ 50 ኪሎ ሜትር ገደማ መንገድ በከፍተኛ ጥራት እየሰራ ያለ ቢያንስ 100 ኪሎ ሜትር ገደማ መንገድ የሚሰራበት ፕሮጀክት ነው። ቢያንስ ጫካ አሁን ያለችውን አዲስ አበባ ግማሽ የሚያክል ከተማ የሚፈጥር ነው። ምን ሲባል ነበር ታውቃላችሁ? ምን እንዳምናችሁም ታውቃላችሁ? እስካሁን ያልታየበት ዋናው ምክንያት ያው ቀስ ቀስ እያለ እየተተገበረ ማሳየት ስለሚሻል ገና ሐሳብ ብቻ ብንነጋገር ብዙም ስለማንግባባ የቆየ ቢሆንም ከዚህ ቀደም ቃል ገብቼላችኋለሁ። አንደኛ ሳትራይት ከተማ የምንገነባው፣ ሁለተኛ ታዩታላችሁ፣ ሶስተኛ ደግሞ ማንም አያቆመውም ብያችኋለሁ። አሁን ማንም አያቆመውም፣ እንጨርሰዋለን። የጀመርነውን ነገር እንጨርሰዋለን። እናንተ ግን ስታዩ የምትረኩበት የምትወዱት ለልጆቻችሁ የምትመኙት እንደሆነ ምንም ጥርጥር የለውም። በእርግጠኝነት መናገር የምፈልገው የኢትዮጵያን ገጽታ በእጅጉ ይቀይራል። ታስታውሱ ከሆነ የዛሬ 3 ዓመት አዲስ አበባን እንደ ስሟ አበባ እናደርጋታለን ብለን ነበር። ብዙ ሙከራዎች ሞክረናል። እዚህ ጋር ያልጎበኛችሁት የሪቨርሳይድ ፕሮጀክት አለ። 3 ዓመት ያለቀስንበት የሪቨርሳይዱ ሪያላይዝ ለማድረግ ትንሹም ትልቁም በብሔር በሃይማኖት በምናምን ስም ሲያሰቃየን የኖረበት አሁን ጀምረነዋል። ጊዜ ቢወስድም እኔ በእርግጠኝነት የምነግራችሁ ሚዲያው ምንም አለምን የዛሬ 5 ዓመት 7 ዓመት 10 ዓመት ማንም ነጋሪ ሳያስፈልገን የየትም አገር ዜጋ አዲስ አበባ ውስጥ ሲነዳ አዲስ አበባ አፍሪካ ውስጥ ምርጥ ከሚባሉ በጣት ከሚቆጠሩ ከተማዎች አንዷ እንደሆነች ማንም ሰው እንዲያምን አድርገን እንሰራታለን። ምንም ጥርጥር የለውም። ምንም ጥርጥር የለውም። እየተሰራ ያለው በዛ መንገድ ነው። በእርግጥ አሁን ሁሉም ሰው አይቶ ሊገነዘቡ አይችልም። ምክንያቱም እዛ ጋር የሚፈርስ ነገር አለ፣ እዚህ ጋር የሚቆፈር ነገር አለ፣ እዛ ጋር የሚጠፈጠፍ ነገር አለ። ተያይዞ ቅርጽና መልክ አልያዘም። አዲስ አበባ ፍሬንድሺፕ ብቻ አይደለም፣ አዲስ አበባ እንጦጦ ብቻ አይደለም። ከገርጂ እስከ አቃቂ ከሲኤምሲ እስከ ቡራዩ ባለው ውስጥ በኢንፍራስትራክቸር የተሞላ ያማረ ለኑሮ የሚመች መልካም አየር ያለው ግሪነሪ ቦታ የሚታይበት ጽዱ ከተማ ለማድረግ እየለፋን እየተጋ እንገኛለን። ከህዝባችን ጋር ሆነን ደግሞ የሚሳካ ጉዳይ ይሆናል። ሚዲያ ግን ለወደፊትም ህግም ቢወጣ መገንዘብ ያለብን ነገር መሳሪያ የሚያመርቱ ኩባንያዎች እና ቡድኖች መሳሪያ ከማምረት ጎን ለጎን እንዴት ጦርነት እንደሚነሳ ይሰራሉ። ምክንያቱም ገበያቸው ጦርነት ሲኖር ነው እንጂ የሚያመርቱት እንድናየው አይደለም።
ገዝተን እንድንዋጋበት ነው። መድኃኒት የሚያመርቱም ኩባንያዎች እንዲሁ በሽታ ያመርታሉ። ገበያ ነው። ሚዲያ ላይ ደግሞ የሚሰሩ ኃይሎች ውሸትና ሴራ ያመርታሉ ለመደመጥ። መልካም ነገር መስማት ሰው ብዙም ስላልሆነ በሴራና በውሸት የሰው ጆሮ ይዘው በዛ ገንዘብ ይሰበስባሉ። መንቃት ያለበት ሰሚው ነው። በሽታ አልባሌ ነገር ማድመጥ የለብኝም ብሎ ማሰብ ያለበት ራሱ ሰሚው ነው። እነሱም በሕግ እንዲገሩ ማድረግ ይሞከራል። ዋናው ነገር መልካም ነገር እናስብ፣ ለመልካም ነገር እንትጋ። የጊዜ ጉዳይ እንጂ መታየቱ አይቀርም። እውነት እያደር መታየቷ መጉላት አይቀርም። በውሸት የሚሸነፍ ነገር ስለማይኖር በዚያ አግባብ በመሄድ ሚዲያዎች ቢገሩ መልካም ይሆናል። በከፍተኛ ትጋት የሚሰሩ ሚዲያዎችም እንዳሉ መዘንጋት የለበትም። የሚጥሩ ሚዲያዎች አሉ፣ የሚያበላሹ ሚዲያዎች አሉ። ሁሉንም ጊዜ እያጠራው ሕግ እያስተካከለው እንደሚሄድ ተስፋ ይደረጋል። የምክክር ኮሚሽን በሚመለከት ያው እንደምታውቁት ተጠሪነቱ ለእናንተ ነው። እናንተ ናችሁ ይበልጥ ስለ ምክክር ኮሚሽኑ መናገር የምትችሉት። እኛ ግን እንደ ካቢኔ በቅርቡ ገለጻ አቅርበውልን ነበር። ባቀረቡልን ገለጻ የታዘብነው ነገር በከፍተኛ ትጋትና ጥራት ለመስራት ሙከራ ያደረጉ እንደሆነ፣ ጊዜ የወሰደባቸው መሰረት ያለው ተአማኒ የሆነ ብዙዎችን ያሳተፈ ስራ ለመስራት እንደሆነ፣ በጣም በርካታ የማህበረሰብ ክፍል ጋር እየተገናኙ እንደሆነ፣ በሚቀጥሉት ጊዜያት የተሻለ ውጤት እንደምናይበት ተስፋ ያደረገ ገለጻ ነው ያቀረቡልን። የእናንተን ገለጻ አላቅም፣ ለኛ ያቀረቡት ግን ጥሩ ጅማሮ እንደሆነ፣ ከተደገፉ ከታገዙ የተሻለ ውጤት ሊመጣ እንደሚችል የሚያመላክት ሆኖ ነው ያገኘነው። ያው ባለን አቅም ሁላችንም ማገዝ ይኖርብናል። የምናግዘው ሁሉም ለራሱ ብሎ ነው። እያንዳንዱ ግለሰብ ለራሱ ሲል ነው የሚያግዘው። ያመለጠ እድል አደገኛ ነው። 53 ዓመተ ምህረት እድል ነበረ። እነ መንግስቱ ነዋይ እነ ወርቅነህ ገበየሁ የሞከሩት ሙከራ የኢትዮጵያን የጉዞ መንገድ ሊቀይር ይችል ነበር። ሳንጠቀምበት ቀረን፣ ተበላሸ። 66 ሌላ እድል መጣ፣ መጠቀም አልቻልንም። በየከተማው ወረቀት ስንበትን ስንሰዳደብ ቆየን፣ ስንባላ ቆየን፣ አመለጠን። በ83 ሌላ እድል መጣ፣ አመለጠን። የኔ ልመናና ምክር እንዳያመልጠን ነው ይሄኛው ኢንክሉሲቭ ናሽናል ዲያሎግ ከመንግስት ጫና ነፃ ወጥቶ የህዝብን ስሜት አድምጦ ብዙሃን አወያይቶ ለኢትዮጵያ የሚበጅ ነገር እንደ ውጤት እንዲያመጣ ሁላችንም ብናግዝና ይሄን እድል ባናስመልጥ ጥሩ ነው የሚል እምነት አለኝ። አንድ ሊቅ ለምክንያት ስትል እድል አታባክን፣ ምክንያት ሁሌም አለ፣ እድል ግን ሁሌም አይገኝም። ምክንያት አልቦ ሽንፈትም የለም። ሰው ሁሌ ሲሸነፍ ምክንያት አለው። ለምሳሌ ፈተና ከወደቀ የእሱ አለመበርታት ሳይሆን የፈተናው ችግር እንደሆነ ምክንያት አለ። በሀብትም ካልተሳካለት የባንክ ብድር ችግር ነው። ፖለቲካም ካልተሳካለት የመንግስት ችግር ነው። ምክንያት ሞልቷል። እድል ግን ሁሌ የለም። የተገኘን እድል መጠቀም በጣም 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 ጠቃሚ ነው። ይሄ የናሽናል ዲያሎግ እድል ለኢትዮጵያ መባከን የሌለበት ካባከነውም ሌላ በጣም ረጅም ጊዜ የሚጠይቀን ጉዳይ ስለሆነ የምንቃወምም የምንቃረንም የምንፎካከርም የምንታገልም ሁላችንም በሰከነ አእምሮ ይሄን እድል ለመጠቀም መሞከር ይኖርብናል። ላለፉት 30 ዓመታት ይሄ ኮሚሽን እንዲቋቋም ያለመነ ተቃዋሚ የለም። ውይይት ይደረግ፣ ንግግር ይደረግ፣ ምክክር ይደረግ ሲባል ነበር። እሺ ይደረግ ደግሞ ሲባል እንዳናባክነው ብንጠቀምበት መልካም ነው የሚል ምክር ነው ያለኝ። አንድ ጎረምሳ አንድ አዛውንት ጋር ሄዶ ልጆን ይስጡኝ፣ ልጆን ወዳለው ተንከባክቤ አገባለው፣ ልጆን ይስጡኝ ብሎ ይጠይቃል። አባት በሳል ሰው ናቸውና እንዲሁ እምቢ አላሉትም። ምንም ችግር የለውም፣ አንድ ፈተና አለ፣ እሷን ካለፍክ ልጄን
እድርሃለሁ ይሉታል። ፈተናው ምንድነው ሲላቸው 3 በር ይከፈታል፣ 3 እድል ይሰጣል፣ 3 ጊዜ ለመሞከር የሚያስችል ሁኔታ ይፈጠርልሃል። ከ3ቱ ባንዱ የምልህን ካደረክ ልጄን ትወስዳለህ ይሉታል። እና ፈተናው ከእያንዳንዱ በር በሬ ይወጣል። ከበሬው ኋላ ሮጦ ሄዶ የበሬውን ጭራ ከያዘ ልጅቱን ማግባት ይችላል። ስምምነቱ ይሄ ነው። አንደኛው በር ተከፈተ። የሰማይ ስባሪ የሚያህል በጣም ትልቅ በሬ ወጣ። ልጁ አየና አይ ይሄን መሞከር ጥሩ አይደለም፣ የሚቀጥለውን እድል ልሞክር ብሎ አንደኛውን ተወው። ዝም ብሎ አልተወውም፣ ሰበብ አለው። የሰማይ ስባሪ ያህላል ትልቅ ነው ብሎ ተወው። ሁለተኛው በር ሲከፈት በጣም ረጅም በሬ፣ ቀንዱ በጣም ረጃጅም የሆነ ወጣ። አይ ይሄም አያዋጣም፣ ዞር ካለ ገንጥሎ ይጥለኛል፣ ሶስተኛውን ልሞክሩ አሳልፈው። አሁንም ሰበብ አለው። ሰበቡ ቀንዱ ረጅም ነው፣ በሬው ረጅም ነው፣ አልችለውም ነው። ሶስተኛው በር ሲከፈት አጋጣሚ ሆኖ ኮሳሳ ድቅቅ ያለ በሬ ወጣ። አሁን አገኘው ብሎ ሲሄድ አጋጣሚ ያ በሬ ጭራ የለውም። መሞከር ባለበት ጊዜ ያሳበበ ስላሳለፈ ልጅቱን ማግኘት አልቻለም ማለት ነው። አሁን በብዙ ሰበብ በብዙ ሙከራ አይሆንም እና ይሄን እድል መጠቀም አለብን። ናሽናል ዲያሎጉ ለሁላችን ጠቃሚ ነው። ያልተመለሱ ጉዳዮች እንዲመለስ፣ ስርዓተ መንግስቱ በብዙሃን ቅቡልነት ያለው እንዲሆን፣ በምርጫ በፓርላማ በመንግስት አስተዳደር ያሉብን አንዳንድ ጥያቄዎች ለመመለስ እድል ሰጪ ስለሆነ ለመጠቀም ሙከራ ብናደርግ ጥሩ ነው ብዬ አምናለሁ። ይሄም እንዲሳካ ምኞቴ ከፍ ያለ ነው። ትምህርት በሚመለከት የተነሳው ጥያቄ ሰሞኑን ከሚሰሙ ጉዳዮች ጋር የተያያዘ ብቻ ሳይሆን አጠቃላይ የትምህርት ስርዓቱ ዘርፈ ብዙ ስብራት አለበት። ላለፉት 20-30 ዓመታት የትምህርት ጥራት መውደቅ በከፍተኛ ደረጃ ኢትዮጵያን እየጎዳ ነው ብለን መቼም ከለውጡ በፊትም ለውጥ ከጀመርንበት ጊዜ ጀምሮ ዋነኛ አጀንዳችን ይሄ ጉዳይ ነው። ስብራቱም በብዙ መንገድ ተንጸባርቋል። የተከበረው ምክር ቤት መገንዘብ ያለበት የስርዓት ትምህርቱን ለማዳከም በጣም ጥቂት ጊዜና ስንፍና በቂ ናቸው። ለማዳከም ብዙ ገንዘብ አያስፈልገንም። መስነፍና ጥቂት ጊዜ ከተጨመረበት ይበላሻል። ለማቃናት ግን እንደዚያ ቀላል አይደለም። በጣም ብዙ ድካም፣ ብዙ ለውጥ ይፈልጋል። ለዚህም በለውጡ ማግስት ሮድማፕ ሲሰራ እናንተም ተወያይታችኋል። ያልተወያየበት የህዝብ ክፍል የለም። ቢያንስ 7 ዋና ዋና ጉዳዮችን ሮድማፑ ይይዛል። አንደኛው ስርዓተ ትምህርት ካሪኩለም መቀየር፣ ሁለተኛው የመምህራን አቅም መገንባት ማሰልጠን ማሻሻል፣ ሶስተኛው የትምህርት አስተዳደርን ስርዓት ማሻሻል መቀየር፣ አራተኛው በጣም ሰፊ መሰረተ ልማት ማስፋፋት በተለይ ታች ኤሌመንተሪ፣ ሃይ ስኩል፣ መዋለ ህጻናት በስፋት ስላልነበረ ያን ማስፋት፣ አምስተኛ የፈተና ስርዓቱን ማሻሻል። ችግር አለበት። አንድ ትምህርት ቤት ሙሉ ተፈታኝ በሙሉ 100 ሊያመጣ ይችላል። የፈተና ስርዓትን ቀይር። ስድስተኛ የተማሪዎች ምገባን ጀምር። ባለመብላትም የሚደክሙ ሰዎች ስላሉ ምገባ ካልጀመርን በስተቀር የድሃ ልጆች እኩል ትምህርት ቢያገኙ በምግብ እጥረት ምክንያት እኩል ለመማር ይቸገራሉ። ሰባተኛ ከፍተኛ ትምህርት ላይ ማስፋቱን አቁመን ጥራት ላይ እንስራ። ቲቬት እናስፋፋ። እነዚህ ሁሉ ሮድማፕ ውስጥ አሉ። ለምሳሌ ባለፉት 5 ዓመታት አንድም ዩኒቨርሲቲ አንድም ብራንች አልከፈትንም። አንድም የዚህ ሮድማፕ አካል ነው። ያሉንን እናጽና እናስተካክል እንጂ አዲስ መክፈት አያስፈልገንም ማለት። ነገር ግን መዋለ ህጻናት ቢያንስ
በህዝባችን ተሳትፎ 18000 19000 ገደማ ተገንብተዋል። ኢትዮጵያ ውስጥ ባልነበረ ልክ በጣም በስፋት መዋዕለ ሕጻናት፣ ኤሌመንተሪ ስኩል፣ ሃይ ስኩል ተስፋፍቷል። ለምን? መሰረቱን ካልሰራን ላይ የምናደርገው ኢንቨስትመንት ውጤታማ ያደርገንም የሚል እምነት ስለነበረ ቲቬት ላይ ዛሬ 1400 ገደማ ኮሌጆች አሉ። ቲቬት ማስተማሪያ 1400 በቁጥር ይሄ የሆነበት ዋናው ምክንያት አጠቃላይ የትምህርት ስርዓቱ በተሟላ መንገድ ካላስተካከል ነው በስተቀር በአንድ ሲንጉላር የሪፎርም አጀንዳ ልንቀይረው አንችልም የሚል እምነት ስለነበረ ነው። አሁን ፈተና ላይ ያለው ውጤት ከሞላ ጎደል የሚጠበቅ ነው። የፈተና ስርዓቱ የምንፈትንበት መንገድ ተቀየረ እንጂ ፈተናው ያው ነው፣ ጊዜውም ያው ነው። ትንሽ ቁጥጥር በዛበት። ዓላማችን ሰው ባለበት ኦቶሜት ማድረግ ነው። ኮሮና መጣና ያያሰብነውን በመቶ ሺዎች የሚቆጠር አይፓድ በቀላል ማግኘት አልተቻለም። ለጊዜው በሚል በዩኒቨርሲቲ ተወስደን መፈተን ጀመርን። በዚያ ምክንያት ውጤት ዝቅ አለ። ውጤት ላይ ሁለት ነገር ታሳቢ መደረግ አለበት። አንደኛው በቅርቡ ቻይና በነበርኩበት ጊዜ አንድ ማቃቸውን ሰዎች አግኝቼ ከዚህ ቀደም ለመምጣት አስበው ቀርተው ስለነበር ለምን ቀራችሁ ስላቸው የልጄ ፈተና ነበረብኝ ለዚያ ያልመጣሁት አሉ። ምን ማለት ነው ስላቸው ቻይና ውስጥ ፈተና ሲደርስ ቤተሰብ ፍቃድ ጠይቆ ወጥቶ ከፈተና በፊትና በኋላ ልጆቹን በከፍተኛ ደረጃ ያግዛል። ፈተናው በጣም ጠንካራ ስለሆነ ቤተሰብ ፍቃድ ወጥቶ ካላገዛቸው ልጆች አንዳንዶች ለጉዳት ይዳረጋሉ። አስጨናቂ ነው። ተፈታኙን ሳይሆን ፋሚሊ ይጨነቅበታል። ይሄ እንደዋዛ የነገረው ነገር ለኔ ትልቅ ትምህርት ነበር። እኛ ጋር ፈተና እንዴት ነው የምናየው ብዬ እንዳስብ አድርጎኛል። የፈተና ውጤት በሚመለከት አዲሱ ቋንቋ ከ50 በላይ ያመጡ ተማሪዎች በቀጥታ ዩኒቨርሲቲ ገብተው ይማራሉ አለ እንጂ አምናም ዘንድሮም በ50 አልቆምንም። 30 ገደማ ወርደን በርካታውን ሰው ወስደን የማዘጋጃ የአንድ ዓመት ስልጠና ሰጥተን ትምህርቱ እንዲቀጥል ነው ለማድረግ ሙከራ የተደረገው እንጂ ከ50 በታች የሆናችሁ ሁላችሁ ቅሩ አልተባለም። ለምን ይጠበቃል? ቢያንስ እስከ 9ኛ ክፍል ያሉ ተማሪዎች በየዓመቱ ቶሎ ከዚህ ጉዳይ እንደማወጣ እናውቀዋለን። ቢያንስ 9 ያሉ 10 11 12 በየደረጃው እየቀነሰ ሊሄድ ይችላል እንጂ በአንድ ጊዜ ውጤቱ እንደምንፈልገው አይሆንም። አሁን በጣም በርካታ ቤተሰቦች አዝነዋል። የልጆቻቸው ፌት የወደፊት ሁኔታ አሳስቧቸዋል። ተገቢ ነው። ይሄ ልጅ አስተምሮ ለፍቶ የማይጨነቅ ቤተሰብ የለም። ወደቀብኝ የሚለውን መቀበል የሚፈልግ ቤተሰብም የለም። ሁላችንም ልጆች አሉን፣ ምንፈልገው እንዲሳካላቸው ነው። እንደ ሀገር ግን የነበረው ነገር ብናስቀጥል ስብራቱ ከባድ ነው። እኔ ያለኝ ምክር ልጆቻችን በህይወት ፈተና ከሚወድቁ በአንድ ዘመን ፈተና ቢወድቁ ይሻላል። በህይወት ዘመና ፈተና ከመውደቅ የአንድ ወቅት ፈተና ምናልባት አስተማሪ መወንጨፊያም ሊሆን ይችላል። አሁን የወደቁ ልጆች ወድቀው ቀሩ ማለት ነው እንዴ? አይደለም። በነገራችን ላይ ልጆቹ የተሰጣቸውን ጥያቄ ያልመለሱ ይሆናሉ እንጂ በጣም ብዙዎቹ ጥቂት ቢሰራባቸው ሀገር ለዋጭ ሐሳብ ያላቸው ብሪሊያንት ጭንቅላት ያላቸው እንደሆኑ ጥያቄ የለው። የአሁን ልጆች በጣም ጭንቅላታቸው ፈጣን ነው። ቁጭ ብለው ለማጥናት ለመማር ያላቸው ነገር ስለሚለያይ ውጤቱ ይነስ እንጂ በጭንቅላት ደረጃ በእርግጠኝነት እኔ ልጆች አሁን ያላቸውን አንደርስታንዲንግ በእነሱ እድሜ አልነበረኝ እና ወደቁ ፈተና ጠፉ ማለት አይደለም። በአዲሱ ትምህርት ፖሊሲ ከሻለው አንዱ ጉዳይ አንድ ተማሪ ማትሪክ ወድቆ ቲቬት ገብቶ ሌቭል 1 2 3 4 ብሎ ከተመረቀ በኋላ በሆነ ጊዜ ከፈለገ ወደ ቀለም ትምህርት መሄድ ይችላል። ዝግ አይደለም። አንድ በቀለም ትምህርት ዲግሪ ያመጣ ሰው ቀለም ብቻ ሳይሆን ሃንዲ መሆን አለብኝ የእጅም ነገር ሙያ ያስፈልገኛል ካለ
በማስተርስ ደረጃም የሙያ ትምህርት መማር ይችላል። ይህን የሚያስተናግድ ነው የትምህርት ስርዓቱ። በቲቬት 600,000 ገደማ ተማሪ መቀበል የሚያስችል አቅም አለን። ግን ሰዎች ናቅ ያደርጉታል። ቲቬት ሲባል አውሮፕላን የሰራው እዚህ ቤት ውስጥ የምናገርበትን ማይክሮፎን የሰራው መብራት የሰራው ቲቪ የሰራው የቲቬት ሙያ ያላቸው ይመረቁም አይመረቁም አንድ የሆኑ ሰዎች ናቸው እንጂ ዲግሪ ያለው ሰው አይደለም የሚሰራው ይሁሉ እና ዲግሪ ያለመያዝ መጥፋት ተደርጎ መውሰድ የለበትም። በዓለም ላይ የምናውቃቸው ዋና ዋና ጋጀት የፈጠሩ ሰዎች ዲግሪ ያላቸው አይደሉም። ዲግሪ ይቅርባቸው ግን እያልኩ አይደለም። አሁን ከ30 በላይ ሆነው ማጠናከሪያ ፈተና ወስደው መቀጠል የሚችሉት ኮሌጅ ይገባሉ። ከነሱ ያነሰው ደግሞ ቲቤት ገብቶ ተምሮ ከሆነ ጊዜ በኋላ ሲነቃ ተመልሶ ወደሚፈልገው ትምህርት መስክ ሊሄድ ይችላል። ዝግ አይደለም በሩ። በዚህኛው ቀረማት ጠፋ ማለት አይደለም። ቤተሰብም በዚያ መንገድ መገንዘብ አለባቸው። ልጆቹም ደግሞ ምናልባት ያላሰብነውን ነገር የሚያነቃን የሚያግዘን ነገር ሊፈጠር ይችላል። በዘንድሮ ፈተና ወደቅን ማለት ከሁሉ ነገር ጠፋን ማለት ስላልሆነ በቲቬት ተምረን ሌቭላችን አሻሽለን በማስተርስ ወደዛ ማደግ እንደምንችል ማሰብ ጠቃሚ ይመስለኛል። የመጨረሻው ተደርጎ መውሰድ የለበትም። ሪፎርሙን ግን አጠናክረን ካልሰራን በስተቀር አሁን ባለው ሁኔታ የኢትዮጵያ ትምህርት ስርዓት አይጠገንም። አሁን ባለው ሁኔታ ከቀጠል የምናስበውን እድገትና ብልጽግና ልናመጣ አንችልም። ሰሙኤል ቆንጠጥ ብለን ጨከን ብለን ማድረግ ማሻሻል የሚሻል ይመስለኛል። ትምህርት ሚኒስቴር ከዚህ አንፃር የሚታይበት ክፍተት ካለ እያየ እያሻሻለ አብዛኛውን ሰው እያቀፈ የሚሄድበትን መንገድ ይከተላል። የሚያደርጉትም እንደዚያው ነው። በዚህ አግባብ ብናየው ለውጡ ሪፎርሙ ፈተና አይደለም፣ ሆሊስቲክ ነው። ሰው ከውስጡ መዞ የሚያየው ፈተናን ስለሆነ ብቻ ነው በዛ መንገድ የሚያየውና ደምረን ስናየው በጥቂት ዓመታት የትምህርት ስርዓቱ ውጤታማ እንደሚሆን ተስፋ ይደረጋል። ለምሳሌ 10ኛ የነበረው 12ኛ ሆኗል እንደምታውቁት። ያን ሰው አይናገርም እና ደምረን በማየት ብንሄድበት መልካም ይሆናል የሚል ሐሳብ አለኝ። ጤናን በሚመለከት እውነት ነው ኮሌራና ወባ ባለፉት ጥቂት ወራት ኢትዮጵያ ውስጥ ብቻ ሳይሆን በ29 ሀገራት ተስፋፍተዋል። በእርግጥ የማህበረሰብ ጤና ኢንስቲትዩት ቀድሞም ትንበያ ሰጥቷል። ታስታውሱ ከሆነ እኔም ባለፈው በፓርላማ ቆይታችን አንዱ የሚያሰጋኝ ወረርሽኝ እንደሆነ አንስቻለሁ እና ይገመት ነበር ቢሆንም የአየር ንብረት ለውጡ በተለይም በእኛ አካባቢ ማንዱራ ትሪያንግል የሚባል ሰፈር ኬንያ፣ ኢትዮጵያና ሶማሊያ የሚዋሰኑበት አካባቢ ላይ የወባ በሽታ በስፋት ታይቶ ቀስ ቀስ እያለም ኮሌራ በሽታ እየተሰራጨ ሄዷል። ይሄ አንዱ ያመጣው የአየር ንብረት ለውጥ ነው። ሁለተኛ የነበሩን መመርመሪያ ኪቶች አዲሱን የበሽታ አይነት በቀላሉ መለየት ይቸገሩ ነበር። ለዚያም መንግስት ከፍተኛ ርብርብ አድርጓል። ከ20 ሚሊዮን በላይ አጎበር ተሰራጭቷል። የጸረ ወባ ኬሚካሎች፣ ውሃ ማከም፣ በሚሊዮን የሚቆጠር ሰው ክትባት ለመስጠት ጥረት ተደርጓል። መድኃኒትን በጣም በከፍተኛ ወጪ እንዲገባ ተደርጓል። እንደዚህ አይነት ወረርሽኞች ተዘጋጅተን አስበን አቅደን የምንጠብቃቸው ስለማይሆኑ የሚያስከትሉት አደጋ እንዳለ ይታወቃል። ለመከላከል የነበረው ጥረትና ውጤት ግን የሚናቅ አይደለም። በቀጣይም ያን እያጠናከሩ መሄድ ያስፈልጋል። በድምሩ በሰሞኑ ያያችሁት የፕሮጀክት አይነት ስራ የጤናውንም ዘርፍ እንድታዩ አደራላችኋለሁ። ጤናን በሚመለከት በአዲስ አበባ ከአዲስ አበባ ውጭም በጣም በርካታ በጅምር ያሉ ስራዎች አሉ። ሰፋፊ ሆስፒታል ግንባታዎች አሉ፣ የላቦራቶሪ ግንባታዎች አሉ፣ የቀደመውን ማደስ ማሻሻል ስራዎች አሉ። እነዚህ ተደምረው የተሟላ ውጤት የሚያመጡበትና ውጤቱ የሚታይበት ጊዜ ገና ቢሆንም እየተሰራ ያለው ጥረት በጣም ከፍተኛ መሆኑንና የተከበረው ምክር ቤትም ጊዜ ሲኖርና ሲመች እነዚህን ጅማሮ ስራዎች ማየት ቢችል ጠቃሚ ይሆናል ብዬ አስባለሁ። ምናልባት ሌብነትና ኢኮኖሚ ጉዳዮች ከተፈቀደ ከረፍት በኋላ
ብናይ መልካም ይመስለኛል። አመሰግናለሁ። 20 ደቂቃ የጤና እረፍት አድርገን እንመለሳለን።